በዚህ ኢንተርኔት ሌላ እናት ሞታለች። ሌላ እናት ለዘላለም ላትመለስ ተነጥቀናል። ወይ አውሪ ሊሊዬ። አይ ዳጊ ውሸታም እያሉ የሚሉትን ሰዎች እኔ ላይቭ ገብቼ እንትን ምል ሰው አይደለሁም። ለምን ሲሰደቡ ዝም አልሽ ለምትሉኝ የት ሄጄ ልመልስ? ለምን አትስደቧቸው? እንዴት ብዬ ልበል? እንዴት ብዬ ላይቭ ከፍቼ አላቅም። ስለዚህ እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ለመናገርም እኮ ያስፈልጋል። አሁንም እኮ በቃ ሰው የተለየ አመለካከት እንዳለው ስለገባኝ ነው ሊሊ ቤት የገባሁት። እስከ ዛሬ ድረስ ካየኋቸው ሰው ትክክለኛ ነገር ስትናገር የሰማኋት ሊሊ ብቻ ስለነበረች ነው። አስገብኝም ብዬ ያልኩት እሷን ብቻ ነው። ሌላ ተሳዳቢ ቤትማ እንዴት ገብቼ ላስረዳ ልንገር ብልስ ማን ይሰማኛል? አውቀው ሆን ብለው ነው መመሳደብ፣ ሰው ማዋረድ የፈለጉት እነዛ ሰዎች። ሳያውቋቸው እኮ ነው። አውቀው እኮ የሚያወራ ሰው አንድ ሰው እኮ አልነበረ። በትክክል ሀኒ የወለደችው እንደዛ አልነበረ። ሀኒ በስነ ስርዓት ደግሞ ልክ በአንድ ወሯ እኮ ነው በ20 ወለደች። በ20 እናቷን አጣች። ልክ በአንድ ወሯ እና የሚሰማ ሰው ቢኖር ነበር። አሁን በእርግጠኝነት አሁን ወረኛ አንቺ እስኪሰደቡ ዝም አልሽ ያልሽው ልጅ በእርግጠኝነት ይህንን ነገር ይዛኔ ብለም ይህንን ኮመንት ጽፊው ነበረ። ውሸታም ነሽ ትይኝ ነበረ። እኔ ለምን ብዬ የምዋሸው ነገር የለኝም። ትክክለኛውን ነገር ነው ምነግርሽ። እዛ አካባቢ በስሟ የሚጠራት የለም ነው ምልሽ። እናትየው በስሟ የሚጠራት የለም። ትንንሹ ወጣቱ ራሱ የልጆቹ ጓደኛ አይደለም። ወጣቱ ራሱ የእናትየው ጓደኛ ነበረ። ከሁሉም ሰው ጋር ተመሳስላ ምትኖር የሚገርም ድንቅ እናት፣ በቃ የሆነ ኢትዮጵያዊ እናት ታውቂያለሽ። ሰው በልቶ የማይጠግብ የሚመስላት እናት፣ ለሁሉም ሰው ጠብር ግፍ የምትል እናት። ከኢትዮጵያ እኮ ደውለው እንዴት ብለን አሁን እንደው ልጆቹን ምን አይነት ቃል ነው ብለን ለነሱ ልናረዳ የምንችለው? እንዴት ብለን ነው ልንነገራቸው የምንችለው ብለው እኔ እንደውም ኧረ የተሰማ አይመስለኝም እባካችሁ ተውስን። አሁንማ እዚህ ሰፈር ሁሉም ሰምተዋል። በቃ ሁሉም ደንግጠዋል። የተኛ የለም እዛ እንኳን ኢትዮጵያ እንኳን ማለት ነው። እና በጣም ተው፣ ጥሩ አይደለም። በማታውቁት ነገር ላይ እንዲህ ነው ብላችሁ ለነገም እቺ ነገ ሀኒም እኮ አሁን እኮ የያዘችው ህፃን ልጅ ነው፣ ማጥባት አለባት እኮ። እንዴት ብላ ነው ልጇን ተረጋግታ አጥብታ ልጆቿን ልታሳድግ ብችል? አንድ ማውራታችን ከሱ ልጀምርልሽ። ማውራት አችልም። ልጅ አቅፋ ነው የምታለቅሰው። አዲስ ህፃን ጥንጦም አለ ደግሞ። ያኛው ራሱ እኮ ህፃን እኮ ነው። ይዘ ቤቢ እኮ ትንጥ ልጅ አለ ቤት ውስጥ ታውቃላችሁ አይደለ? እናንተ ሁለቱን ነው ትላልቆቹን ነው የምታውቁት። ትንጥ ልጅ አለ ሌላ አይ ቲንክ እንደ ቶሎ በላይ ነው የወለደችው። እና ቀጥሎ ደግሞ ህፃን አቅፋ ነው የምታለቅሰው። አራስ ቤት ሆነ ማውራት አትችልም። ማውራት አትችልም። ለሊትዬ እናቴን ተነጠኩብሽ ትላለች። አስቡ። እናቴን በቁም የገደሉኝ ብላት ማውራት አትችልም ስላችሁ እኔ ብዙ ጊዜ አወራለሁ ታውቃላችሁ። አሁን የሆነ ጭንቅላቴ ውስጥ የሆነ ነገር የተቀመጠ ነው ይመስለኝ። በጣም ይጨንቃል። ባልየው ይለመናል። ምትይዘውን ምጨብጠውን አታለች። ምትይዘውን ምጨብጠው በቁም የገደሉኝ አለች። እናቴን ነጠቁ። እናት በተኛችበት እኮ ነው ዕቃ የቀረችው። በተኛችበት እኮ ነው ሳትነቃ የቀረችው። ምንም ሳትሆን ጭንቀት እኮ ነው። ይህን አይነት ነገር ያለመደች እናት ናት። ሁልጊዜ በቃ ከሰው የምትሰማው ጥሩ ነገር ነው። እኔ አላቅም። እኔ ማለት እንዴት ብዬ ማውራት እንዳለብኝ ማስረዳት እንዳለብኝ እራሱ አልችልም። አሁን ደግሞ እናትየው ተሰደቡ። ምን አስፈለገ? የእናትየው መሰደብ ንገሩኝ። የእናትየው መነቀፍ መንቋሸሽ ምን አስፈለገው? አሁን ሞቱ። እንዲህ ነው ያደረጓቸው። እንዲህ ነው የሰዎችን ቤተሰቦች እያተደረገ ያለው። ሞቱ።
አሪሹ ይሉኛል እንዴ ማለት እሷ ጋር እኮ ደውላልኝ እኮ እኔ አላመንኩም ነበር። ነፍስ ይማር ነፍስ ይማር። ማዘርዬ አምላክን እንዳከበሩ አምላክን እንደፈሩ እንደኖሩት ሃይማኖቶችን እንደጠበቁ እግዚአብሔር ደግሞ ይራራላቸው። ነፍሳቸውን እግዚአብሔር ይማር፣ ከደጋጎች ጎን ያድርገው። ውሸት ቢሆን ደስ ይለኛል፣ ግን ማዘርዬ ሞቱ። ማዘርዬ አለፉ። ይሄ ነው የተደረገው ልጆች፣ ይሄን የተደረገው ይሄ የሁላችንም እናት ጋር ሲደርስ ነው የምናቆመው ወይስ ማቆም አለብን? ይህን እንድትረዱ ይፈልጋል። እኔ ምንም ነገር ቤኔፊት ማድረገው ነገር የለም። እኔም ጥሩ ሰው ምናምን ልትሉ በሰው እናትን ያልሄድም። ሰው ማለት ራሴን ዲፌንድ አደርጋለሁ። እሱን ግን የሰውን እናትን ስራ ሰልተው ስለበሉ ለምን ሰድባለሁ? ድንገት ሆስፒታል ነው አይደል? ድንገት ነው የሞቱት። የሰውን እናት አትንኩ ውዶች፣ ውዶች። እነሱ ተስፋ ቆርጦ ነው ልንገራችሁ። ትናንትና የተመከርኩት እነዚህ ተሳዳቢ ሰዎች ተስፋ ቆርጦ ነው። ከዚህ በኋላ ከቤትም አይወጡም። እንደምታዩቸው ከቤትም ሲወጡ ሆቴል ውስጥ ከሆቴል ውስጥ አይወጡም። ስራም ሰርተው መብላት አይችሉም። ያላቸው ይሄ ነው። የፈለገ ነገር ቢባባሉ ይቅር ይባባላሉ ምናምን። እናንተ ብዙ ህይወት አላችሁ። እሺ፣ እነሱ ገንዘብ ሊሰሩ፣ እናንተ የሰውን ክብር፣ ቤተሰብ አትስደቡ፣ የሰውን እናት አትስደቡ። ገባኝ። ልዕልት ምን ልበል? ከትናንትና ወዲያ አግኝቻቸው በጣም ተረብሸዋል። እሷን ተረብሸናል፣ ቤተሰብ ተረብሸዋል ትለኛለች። እኛ ቤተሰብ እንደዚህ በቃ ጨንቋት ነበረ። ብታይ ቢጨንቃት እኮ ነው በየሚዲያው የምትወጣው። ሰው እኮ ምላስ ይችላል። ሁሉም ሰው እኮ ስድብ አይችልም። ሰርታ ምናምን እያሳየች ነበረ እኮ አይደለ? ትናንትና እኮ ስሰማ 19 ሰዓት ኤጎ እኮ ሰላም ነበረች፣ ደህና ነበረች እኮ። ፖስታም ነበረ እኮ በትግርኛ ነው ምግብ ምናምን እያሳየች አይደለ? ያ ይሄ ቅዱስ ገብርኤል በጌታስ አሁን እንዴት ማለት ምንድን ነው? እንዴት ነው የምትቋቋመው? አሁን በዚህ ላይ እርጉዝ ናት። ማን በዚህ ላይ አራስ ናት። በጣም በዚህ ወይኔ እናቷ ግን ወይኔ የማራኪ አንቺ ንፍጣም እናትሽ አንቺ ይሄን እድር ቤት እዛ አቃጣቢ ናት ያንቺ እናት ንፍጣም ቆሻሻ ነጭ ባይዘ ወይ ልንገራችሁ፣ እዚህ ሀገር ስሙ ቆሻሾች። እናቴ እዚህ መታ ቁጭ እናት ስትል አይምሮሽ ቁጭ ነው የሚለው፣ ሰውነትሽ ቁጭ ነው የሚለው። ሞት በይው ገብቶሻል። መስራታቸው ምንድን ነው ችግሩ? ሞት እና ስራ መስራታቸው ለጤና ጥሩ ነው። እንደውም በነገራችሁ ላይ ለጤና ጥሩ ነው። የኔ እናት አሁን ኢትዮጵያ አጋዦች አሉ። አትገባሽ? አጋዦች ስንት አላት? እንደዚህ የዘመድ ልጆች ብሎ ስራ ይከተሉ። እዚህ ግን ስትመጣ ትታመማለች። በር ዘግተሽ በፍን ታስቀምጫት። እሷ ደግሞ ከእናቷ ጋር በጣም የተለየ ነገር ነው ያላት። የተለየ ነገር በቃ እኔ አልገባችሁም። እሺ ከእናት ጋር ተራርቆ መኖር፣ ከዛ አምጥቶ ደግሞ እናትን ራስ አጠገባቸው። እኔ አሁን እናቴ ውሸት ይሆናል። አረ እናቴ እዚህ አጠገቤ ብትመጣልኝ ለምን እኔ ውሸት አይደለም ጋይስ፣ ለምን ዋሻለሁ? ወዶች እኔ ለምን ዋሻለሁ? እኔ እኮ አላች እኔ ማለት ሰው ነኝ፣ አልዋሽም፣ ፍጹም ነኝ እያልኩኝ አይደለም። ግን እኔ እንደዚህ ያን ነገር አላረግም። ገብቷቸው በጣም ነው የተሰበረው ልቤ። በጣም ነው ያሳዝነኝ።
የሀኒ እናት የማን እናት? የእውነቴን ነው። በዚህ አሁን ከዚህ በኋላ ይቺ ሊያሾ የምትባል ሴትዮ አሁን ካልተቃወማችኋት ነገ የገዛ ቤተሰባችሁ ላይ ሲገባ ነው የምትቀንትን የምትሉት። ጠብቁ። የማን ቤተሰብ ደግሞ ነገ እንደሚሞት አይታወቅም። እንደዛ እናቷን እንደዛ ዝቅ አርጋ እንዴት ክትፎ ይከትፋሉ፣ እንዴት ይሰራሉ፣ ሰራተኛ አርጓቸው ምናምን እያለች ስትናገር ነበር። ይኸው ሴትዮዋ በህይወት የሉም። አሁን ህይወታቸው አለፈ። ጤነኛ ናቸው፣ አልታመሙ፣ ምንም አልሆኑ። ይኸው እግዚአብሔር ሴት ልጅ እያላት እንደዛ እኔ እናቴን እዚህ ባመጣ ላሰራ ነው እንዴ? እናቴ እንዴ ላላሰራት ነው እንዴ? ምን ችግር አለው? ስራ መስራት እኮ በእኛ ኮሚኒቲ ቁጭ አርጎ ቤተሰብን ማብላት ነው አይደል? ትልቅ ነገር ቁጭ አርጎ ስፖርት ላይ ሰሩ፣ የትም ሳይሄዱ ቁጭ ብሎ እንዲበሉ ነው የምትፈልጉት። ምን ችግር አለው ቢሰሩ? ለጤናቸው ጥሩ ነው። እኔ ከባድ አመትም ለዚህ ሴት ልጅ አራስነት፣ ይሄ ሁሉ የሶሻል ሚዲያ ዱላ፣ በዛ ላይ እናቷን በዚህ ምክንያት ማጣት ምን ያላ። እኔ ከዚህ አፕሊኬሽን በጊዜ ቦታ ይሻለኛል። አበዛችሁ እኮ የምትሉት ሰዎች ይኸውላችሁ፣ ፎልስ ኢንፎርሜሽን ተሰጥቶ ናሬቲቭዋን ስለሸፈኑባት ነው። እኔ ላይቭ ላይ አልወለድኩም፣ ኢንተርኔት ላይቭ ላይ የተወለደ ህፃን የለም። ይህንንም ነበረ ላወራ የመጣሁት እኔ ትናንትና። ገብቶሻል? እኔም የመሰለኝ እንደዛ ነው። ላይቭ ላይ አልወለደችም ልጇን። እንትን ነው ፖስት የተደረገው ምጧን ነው፣ ጀስት የሆነ ስሜቷን ነው፣ ኤክስፒሪየንሷን ማለት ነው። እኔም እኮ አይዊሽ እኔ እንደ የተረጋጋ ትዳር ሰፖርቲቭ ባል ቢኖረኝ የመውለድ ኤክስፒሪየንስን ሼር ባረግ ወስትሮንግ ጉዛት ሰክራው ያሳዩን የለ እንደዚህ አፕላይ ማንፈልገውን የህይወት ታሪካቸውን የቤተሰብ ታሪካቸውን ይነግሩን የለ። ድርሹ የምትበያንች ደንቆሮ በገዛ ቆዳሽ አፍረሽ ፊትሽን ብሊች ያርክሽ ደደብ ጋዜጠኛ፣ አሁን ቀና ብለሽ ትሄጃለሽ አትሄጂም የሚለውን እናያለን። እንደዚህ አይነት እኔ አደገኛ ሴቶችን ጌታ ይሄ ድርሹና ሊያሹ በቃችሁ ይባሉ ነበር። እግዚአብሔር ሁለቱ በቃችሁ ይባሉ ይገባል። በተለይ ድርሹ ናት ኢቤስ ላይ ወስዳ ነገሩን ያታጋለችው እሷ ናት። ለዚያ በቃችሁ ነገር አምስት ሶስት ምናምን ሴት ልጅ አላት አይደል? ድርሹ ልጆቿን መከራ እየበላች ያሳደገች ያለች ናት አይደል? እግዚአብሔር ቤታችሁ ይጥራ። ምንም አይመስላት። እኔ አላውቅም። እውነት ነው። አዎ እውነት ነው ምናምን